ታችሁ ቤተ እምነት ስታስተምሩ መተን ስንሰማ ኦርቶዶክስ እንዲናት እንዴ ታሪኳ እንዲ ነው እንዴ ወጓ እንዲ ነው እንዴ ጽድቋ እንዲ ነው እንዴ አባቶቿን የምትረዳ ኦርቶዶክስ እንደዚህ ነው እንዴ ብለን ስነን እንማራለን። ስለራሳችሁ ስታወሩ ይልቅ ፕሮቴስታንቶች ወገኖቻችንም ስለራሳቸው ከፍቶ እንዲ ነው ወንጌል እንዲ ነው እምነት እንዲ ነው ጽድቅ እንዲ ነው ፍትህ እንዲ ነው የእግዚአብሔር ሐሳብ እንዲ ነው የእግዚአብሔር መንግስት ሐሳብ እንዲ ነው ስትሉ ፕሮቴስታንቲዝም እንዲ ነው እንዴ ነገሮችን የሚረዳ ጽድቅን እንዲ ነው እንዴ የሚረዳው ብለን እንማራለን። በመፋጨት ውስጥ የሚያተርፉት ምንድነው ባልጩቶቹ ብቻ ናቸው። ዲቤት የሚያደርጉት ባልጩቶች እሳት ይፈጥራሉ አድርገው እኛ ልብ ውስጥ የጥላቻ እሳት ይፈጥሩብናል። ጴንጤ ኮንክ ኦርቶዶክስን እንድትጠላ ስታይ ኦርቶዶክስን ስታይ በኮመንት እንድታሳድደው ኮመንት እየጻፍክ መጥቆራ ምናምን እያልክ እንድትሳደብ ኦርቶዶክስን ሙልጭ እንድታደርገው ኦርቶዶክስ ስታይ አይነ ደም እንዲለብስ ነጠላ ያደረገ ሰው ሳይ እንዲያጠወለውል ያደርጋል ባለ ዲቤቱ። ከዛስ እዚህ ጋር በኦርቶዶክስ ጴንጤ ስታይ እኔ ጴንጤ ከመሆን ወገኖች ጴንጤ ይሆናለሁ ካልኩ ግደሉኝ ይላሉ አንዳንድ ሰዎች ኦርቶዶክስ። ጴንጤ ካየው ጴንጤ እሆናለሁ ካልኳችሁ እግሬንና እጄን አስራችሁ እንትላል ውሰዱኝ። ይሄ ነው በቃ ትርፉ የጥላቻን የአመፅን እንትን መሳሳብ ነው ትርፉ በቃ። እና ምን ይላሉ? ይሄን ልቀጥልላችሁ በቃ እዛ የፈረሰው ሪዞርት ውስጥ ያለው ጉዳይ ላይ ልመለስ። ቄስ ዲበኩሉን እንዴት እንደሚያናገሩ ስሙ። እኔ ያልኩ ያሉት ቄስ ዲበኩሉ ፐርፌክት ናቸው አላልኩም። በሰጡት ሐሳብ ሙሉ ስማማለሁ እያልኩ አይደለም፣ አክቹሊ እያልኩ አይደለም። ግን ወንጌል እንሰራለን የምትሉ ሰዎች እስቲ ዝም ብላችሁ አስቡት። እዛ የፈረሰው ሪዞርት ውስጥ የተሰባሰባችሁ ሰዎች ለአንድ ኦርቶዶክሳዊ የንስሐ አባታቸው ተከትሏቸው ይመጣል። የንስሐ ልጃቸው የቄስ ዲበኩሉ የንስሐ ልጅ ማለት ነው። በጣም ሪስፔክት ብትሰጧቸው፣ በጣም ብታከብሯቸው፣ ቦታ ብትሰጧቸው፣ ብትቀበሏቸው ሐሳባቸውን እንዲህ ነው እንዴ ተረዱት ምናምን ብላችሁ ሐሳቡን ኔጌቲቭሊ ሳይሆን ፖዚቲቭሊ ብትረዱት፣ ከዛ የእናንተ ደግሞ የእኛም እኮ ቄስ ዲበኩሉ እርሱ ያሉት እኮ ትክክል ነው፣ ይሄ ተሳሳተ አለ፣ ይሄ ትክክል አይደለም፣ ይሄ ነውር ነው፣ ይሄን ከእርሱ አንጠብቅም፣ ይሄ ግን እንደዚህ ቢስተካከል ጥሩ ነው ብላችሁ እንደምትፈልጉት ሞልድ ብታደርጉት፣ ብታስተካክሉት፣ ብታርቁት የንስሐ አባታችሁ ውስጥ ይሰማቸዋል። አባቴን አከበሩ ይላል። የንስሐ አባቴና እነዚህ ልጆች ጥሩ ነገር አላቸው። ነገ እሳቸው ሲሄዱ ቁጭ ብለው ይሰማቸዋል የንስሐ አባታቸው። እነዚህ ልጆች ጥሩ ነው፣ የኔን አባት አክብረዋል። ለምሳሌ አሁን አባቴን እያዋረድከው፣ አባቴ ብዬ የምጠራውን ሰው እያዋረድከው፣ አንተ የፈለግከውን ጥሩ ብትል ለኔ ጥሩ አይደለም። ምንድነው ትርፉ ምላችሁ? ለዛ ነው ለኦርቶዶክሳውያን ወንጌል እናደርሳለን። ይሄ ስለ ክርስቶስ ኢየሱስ ሞትና ትንሣኤ ነገረናቸው ካሉበት የተሳሳተ ትምህርትና ሐሳብ እናወጣቸዋለን ብላችሁ ነው የተሰባሰባችሁታ። እንዴት ነው የምታወጧቸው? አይ ቲንክ አሁን ሰዎችን ከኦርቶዶክስ ወደ ፕሮቴስታንት ማንጣት አይደለም አጀንዳው። ምንድነው አጀንዳው? ጥላቻን በመሰባበቅ ያላቸውን ሰዎች አሁን ያለውን መጠበቅ ላይ ነው። እንዳይሄድ ሰው ኦርቶዶክስን እየጠላ ኦርቶዶክስ እንዳይሆን፣ ሰው ጴንጤን እየጠላ ጴንጤ እንዳይሆን ወይም ወደ ፕሮቴስታንት እንዳይሄድ መጠበቅ ብቻ ነው አጀንዳው። ጥላቻ ከሞላበት አይሄድም፣ ጥላቻ ከሞላበት አይሰማቸውም። ስለነሱ መጥፎ ከነገርከው፣ ስለአንተ መጥፎ ከነገሩት አንተን የማድመጥ ነገር የለውም። አሁን እኔ የእርቅ ሐሳብ ባመጣ የማይመቻቸው ሰዎች አሉ። ሐሳቤ ትክክል ስላልሆነ አይደለም፣ ወይም ሐሳቤ ጥሩ ስላልሆነ አይደለም። መጀመሪያ ስለኔ የሰሙት መጥፎ ነገር እኔን እንዳይሰሙ ጆሮአቸውን ደፍኖ ስለያዛቸው በጥላቻ ስለሚመለከቱኝ ሳወራ ድምጼ ይደብራል። ጆሮአቸው ላይ ድምጼ ልክ የሆነ ነገር ሲጢጥ ሲላላር አንዳንድ ሰዎች እንትን ስትበሉ ሹራብ ስታኝኩ የሚሰማቸው የመሰቅጠጥ ስሜት አለ አይደል? እሱ ስሜት ይሰማቸዋል። እኔ ሲያይ አንዳንድ ሰዎች ምን አድርገውክ ነው አቡና ቢባሉ በቀጥታ ምንም ያደረኳቸው ነገር እኮ አይኖርም፣ ግን በተዘዋዋሪ ሰዎች ስለኔ መጥፎ ስለሞሏቸው እኔን ማድመጥ ይሄ ሹራብ በጥርሳችሁ ስታኝኩት የሚሰማችሁን የመሰቅጠጥ ድምፅ ወይም ደግሞ ቆርቆሮ ከቆርቆሮ ጋር
ሲቆረጥ ያለው ድምጽ ራሴን ብዙ እየተከላከልኩ አይደለም እየተናገርኩ ያለሁት በራሴ ምሳሌ ነው። ጪኝ ያለው ድምጽ ሲቲጥ ያለው ድምጽ የሰማችሁ አከል ይሆንባችኋል። ልክ እንደዚሁ አሁን ያሉት እቅበተ የተለያየ ነው። እቅበተ እምነት አይደሉ ያሉትኝ አሁን ያሉትኝ ሰዎች እቅበተ እምነት አይደሉ። እቅበተ ኢጎ አለ። ሲነካ ጦሩን ስሎ የሚመጣ ሰውዬ አለ። እቅበተ ኢጎ የሚባል ሰው እቅበተ ኢጎ ክብሩን ለማስጠበቅ ብቻ አሁን ሻውልን ቀድማ አይታችሁታል። ሻውል ሰድበኛል ሲሉት ሲጨርሱ ታዝቦ እቅበተ ገንዘብ አለ። ገንዘብን ብቻ እቅበተ ክብራቸው አሉ። በቃ የራሳቸውን ክብር ብቻ የሚያቅቡ ሰዎች አሉ። እቅበተ ኦዲየንስ አለ። ኦዲየንሱን የሚያቅባል። ማንም ሰው የእሱን አድማጮች ከርብቶ እንዳይወስድበት የሚጠነቀቅ ሰው አለና ምንድን ነው ይሄ? ምሳሌ እኮ ግልጽ እኮ ነውና ስሙት። ድሮስ ይቀበሉ ነው ዲርሶ እርሶ ስለዚህ ስድብ አይደለም ስድብ አይደለም። ስድብ የተሳደብኩት ካለ አንድ ቃል ይምጣልኝ። አሁን እኔ ኖ ተሳድበዋል ያሉት እንደሆነ እዚሁ ጋር እንትን ይበሉ። ስድቡን ያሳዩኛል። ልክፈትልዎት ሲናገሩ የነበረውን ካልሰለችዎት አንዴ ልክፈትልዎት። ኦኬ አንዴ ከእንትን ከዩቱብ ላይ ላውጣው ጠብቁ። በነገራችን ላይ ዜድ አሁን ይኸውልህ ሀሳብ እያስቀየሩ አንድ ጊዜ ያልኩህ ነገር የለም። ጫጫ ማስቀየር ይቀጥል። ግሎሪ ያሰማን። አሁን በቃ እኔ እኮ ቅድም ያልኳችሁ አሁን ወደ ቪዲዮ ነው የምንሄደው። ወደ እርሶ ቪዲዮ ነው የምንሄደው። አንድ ጊዜ በቃ በእርሶ አንስቻለሁ ብሏል ዶክተር። በቃ አንስቷል። የሱ ቪዲዮ የሚታየው በቃ መሳደቦትን ካረጋገጡ ልቀጥልሽ። በቃ ዶክተር አንተሰ ማንም ሰው አልተሳደበም። ቪዲዮውን ለምን ልናገር ታሳያላችሁ? ይኸውላችሁ እናንተ ትልልቅ ሰዎች ናቸው። 2 ቀን አውርታችኋል። እኔ እድል ስጡኝ። ኧረ ልናገር ቃል 100 ዓመት እኮ አላወራም እኮ አንተ ዲቤ ስታረግ እኮ የኖርክ ሰው ነው። ረዥም ደቂቃ ሲሰጡት 1 ደቂቃ ይበቃም አሉ። ምንም ይሆን 2 ደቂቃ 3 ደቂቃ በ1 ደቂቃ ይጨርሳሉ። አስኪ የማታስወሩ ከሆነ ደውረድ በደቂቃ አይበቃኝ። 2 ቀን እኮ ነው ያወራችሁት። 2 ቀን ተሰናክ ይሄ ሲሰማ እኮ ተባለጡ። ከሲስን ቪዲዮ ከታየ በኋላ ጊዜ ይሰጣል። 5 ደቂቃ ይሰጣል። 5 ደቂቃ ይሰጣል። ቪዲዮ ይታይ እኮ ክፈቱት። ሌላ ነገር ሌላ ውሸት ነው የምትገናኛው። ቪዲዮውን ክፈት። ቪዲዮውን ክፈት። ለማታው ቪዲዮ ያሰናኝበት ቪዲዮውን ክፈት። ከዛ ቻቱን እኔ ዘጋዋለሁ። ችግር የለም። እኔ ዘጋዋለሁ። ይሄ ነው ጭቅጭቅ። አንድ ሌላ ልክፈትላችሁ። እዛ ቤት ውስጥ ተገብቶ የሚወራውን ማለት ነው። እንደዚህ ያርጋል ያሉ ነገር የለም። ይሄ ከቀሲስ ዲበኩሉ ጋር ያለ ጭቅጭቅ ነው። አንድ ደግሞ ጭቅጭቅ አለ። እኔ ይኸውላችሁ ቅድም ባለፈው እኮ ማን ቤት ነው አኬ ቤት ገብተን ተናግረናል። አሁን ለምሳሌ መንግስትንና የብልጽግና መንግስትንና የፕሮቴስታንት እምነትን አንድ ላይ ሰፍቶ ማሰብና ማውራት ልክ አይደለም ብያቸዋለሁ። ቀሲስ ዲበኩሉን ይሄ ልክ አይደለም። ምክንያቱም መንግስት እንደ መንግስት ስልጣን ላይ ያለውን የተቀመጠው በፖለቲካዊ አቋሙ ነው፣ ወይም ፖለቲካ ድርጅት ስለሆነ ነው እንጂ የሃይማኖት ድርጅት ስለሆነ አይደለም። አክቹሊ የፕሮቴስታንት የሚባለው ካውንስል የሚባለው ራሱ የተቋቋመው የብልጽግና መንግስት ስልጣን ላይ ከወጣ በኋላ ነው። ይህ የሚያሳያችሁ ስልጣን ላይ የወጣው መንግስት ካውንስል እንዲቋቋም ፈቀደለት እንጂ የፕሮቴስታንት መንግስት እንዲሆን አልፈቀደለትም። በእርግጥ አንዳንድ ተለጣፊ ነብይ ነን የሚሉ ግለሰቦች አሉ። እግዚአብሔር ያልነገራቸውን ከቤተ መንግስት አካባቢ ላይ ተወዳጅነት ለማግኘት የሐሰት ትንቢት የሚናገሩ እንደዚህ ይሆንልሃል። እርግጥ ነው ጠቅላይ ሚኒስተር ዶክተር አብይ አህመድ ራሱ በአዳራሽ ውስጥ ሰብስቧቸው ነብይ ነን ሐዋርያ ነን
አገልጋይነን ቸርች አለን ብለው የሚያስቡትን ሰዎች ሰብስቦ ይሄ መንግስት የበልጽግና መንግስት እንጂ የፕሮቴስታንት መንግስት አይደለም ብሎ ቁርጡን ፍለፊት ነግሯቸዋል። የተቀዳ ምን አለ ቪዲዮ አለ፣ የተሰራጨ ቪዲዮ አለ። ስለዚህ ራሱ ጠቅላይ ሚኒስተሩ ወጥቶ ይሄ መንግስት የበልጽግና መንግስት እንጂ የፕሮቴስታንት መንግስት አይደለም፣ ሃይማኖታዊ መንግስት አይደለም ብለዋል። በባለስልጣን ደረጃ ብንሄድ አዎ ፕሮቴስታንት ባለስልጣኖች ይኖራሉ። እምነታቸው የግላቸው፣ የፖለቲካ አቋማቸው የግላቸው። ፖለቲካ ላይ የሚወስኑት ውሳኔ ትክክልም ሆነ ስህተት ግን ከእምነታችን ጋር የሚያያዝ አይደለም። አለቀ። እምነታችን ወንጌላውያን አማኞች ነን። አለቀ። ስህተት ሊወስኑ ይችላሉ፣ ትክክል ሊወስኑ ይችላሉ። እሱም እንደ ፖሊሲው የሚታይ ነው የሚሆነው። እኔ ፖለቲካ ተንታኝ አይደለሁም፣ አላውቀውም። ትክክልም ይኖራል፣ ስህተትም ይኖራል። አላውቅም። መቼም አንድ የፖለቲካ ፓርቲ ወጥቶ ፐርፌክት ልክ እንደ እግዚአብሔር መንግስት ፍጹም መንግስት ይሆናል ብዬ አላምንም። በቃ ስህተቶች ይኖራሉ፣ ትክክልም ይኖራል። አሁን የትራምፕ መንግስት አዳዲስ ፖሊሲዎች እያወጣ ነው። ህዝብን የሚያናድድ ፖሊሲ ያወጣል፣ ህዝብን የሚጠቅም ፖሊሲ ያወጣል። አለቀ በቃ። ስለዚህ ትክክልም ስህተትም ሲሰራ መንግስትን እንደ መንግስት በተፈቀደለት መንገድ ህዝብ መጠየቅ ይችላል። በሰለጠነ መንገድ በጽሁፍ መጠየቅ ይችላል። ሐሳቡን በመናገር መጠየቅ ይችላል። ፓርላማ ውስጥ ሄዶ ተወዳዳሪ ሆኖ ተሳትፎ እዛ ውስጥ ገብቶ መጠየቅ ይችላል። እንደፈለክ መጠየቅ ትችላለህ፣ አይመለከተኝም። ግን አሁን መጠቅ የፖለቲካ ውሳኔውን ከፕሮቴስታንት እምነት ጋር ማያያዝ ልክ አይደለም። ይሄንን ለቀሲስ ዲበኩሉ ለራሳቸው ነገር ያለው። ከዛ በተረፈ ግን ቀሲስ ዲበኩሉ አሁን እዚህ ሚዲያ ላይ ከሚንጫጩት ጴንጤዎች ሙስሊም ይሻለኛል ብለዋል። ምናልባት የሚደብራችሁ ሰዎች ካላችሁ እኔም እስማማለሁ። እዚህ ከምትንጫጩ ጴንጤዎች ጨዋ ሙስሊም ይሻለኛል። አሁን ለምሳሌ ማሜ የሚባል እኛ ቤት ተከራይቶ የሚኖር ነጋዴ አለ እና ማሜ ይባላል። ማሜን ማቀው ይወላችሁ መሐመድ ይባላል። ማሜን ማቀው ሙስሊም ነው ሲጀምር፣ የሰፈሬ ሰው። እኛ ቤት ተከራይቶ ሱቅ ይነግዳል እና ሳገኘው ያቅፈኝና ጀርባዬን እንደዚህ አድርጎ በቃ ጥብቅ አድርጎ እንትን ይለኛል፣ ሀግ ያደርገኛል። አሁን ማሜን ማቀው በእቅፉ ነው። በተንኮሉ አላቀውም፣ በሸፍቱ አላቀውም፣ በክፉ ቃሉ አላቀውም። ሲነግድ ነው ማቀው። በጣም የሞራል ሰው ነው። ስለዚህ እዚህ ሚዲያ ላይ ካላችሁ የሰው ቦክሰር አውጥታችሁ ከምታንጠለጥሉ፣ ሰውን ለመጣል የ17 ዓመት ታሪክ አውጥታችሁ ሰውን ከምታንጠለጥሉ፣ የሰውን መንገድ ለመዝጋት ጉልጉል የሰውን ፋይል እየጎለጎላችሁ አዋርዳለሁ፣ እገልጣለሁ፣ ጉድህን ዘረግፈዋለሁ እያላችሁ ሰውን ብላክሜል ከምታደርጉ፣ ጴንጤን ከምትሉ ከአንዳንድ ግለሰቦች እርግጠኛው የምነግራችሁ ጨዋ ሙስሊሞች ይሻሉኛል ለእኔ። አሁን ቀሲስ ዲበኩሉ ደበሯቸው አይደል? እኔም በካራክተር በጣም ከሚንጫጫ ሚዲያ ላይ ካለው መሬት ላይ በጣም ብዙ ጨዋ ፕሮቴስታንት፣ ጨዋ ጴንጤ አለ። እነሱን አይወክልም። ይሻሉኛል ቀሲስ ዲበኩሉ ጋር በዚህ እስማማለሁ። ጨዋ ኦርቶዶክስ በስንት ጣዕሙ ሞራል ያላቸው፣ ስነ ምግባር ያላቸው፣ እንዴት ነገሮችን ሃንድል እንደሚያደርጉ አይታል እንዴ? ብራዘራችን ጨብሶ ገብቶ ምናምን ፏፏ ሲል እንደናንተ ሰው ያዋርዳሉ እንዴ? እነሱ አይደለም እኮ ይሸሽጋሉ፣ የእንደገና እድል ይሰጣሉ። እኔ እንደ ኦርቶዶክስ የእንደገና እድል ቢሰጥ አላየሁም። አይታችኋል? ብራዘራችን ፏ ብሎ ገብቶ እናትህ እንዲህ ትሁንልህ፣ አባትህ እንዲህ ትሁንልህ ብሎ ተናግሮ ጴንጤው ነው በጣም ሊያራግበው የሚሞክረው። ለምን? ኦርቶዶክስነትን በአንድ ላይቭ ላይ የሆነ ግለሰብ አሁን አዲስ ከጴንጤ ወደ ኦርቶዶክስ የሄደ ግለሰብ ባደረገው ስህተት ላይ ኦርቶዶክስ ትክክል አይደለችም የሚል ኢሜጅ ለመስራት የሱን ብልግና የሱን ስድብ እንዴት እንደተቀባበላችሁ ታይታችኋል። እናንተ አላያችሁ? እነሱስ ገሰጹት፣ አረሙት። ይሄው አሁን አለ ይገባሉ። ቄሶች ትናንትና ደሜ ቤት ገብተው አይቻለሁ። ትልልቅ ቄሶች አባቶች ሲያስተምሩ ነበር ገብተው። ደሜ ይሻሻላል አይሻሻልም የራሱ ጉዳይ ነው፣ የግል ህይወቱ ነው፣ የራሱ ጉዳይ ነው። ይሻሻላል አይሻሻልም ለራሱ ህይወት ነው የሚኖረው። ገባ? ሁሉንም ነገርህ አደባባይ ላይ ማስጣትና ለማስጣት ዋይዝነት ይጠይቃል። ዋይዝነት ለምንድነው እኔ ልጄን ካሜራ ላይ ማስገባት ማልፈልገው? ገባ?
ቤተሰቤን ለምንድን ነው ማላመጣው? ነውረኛ ነኝ ጴንጤ ስለምፈራ ነው። ኦርቶዶክስን ፈርቻ አይደለም ልጆቼን በቪዲዮ ማላሳየው። ኦርቶዶክስን አልፈራ፣ ጴንጤ ነው ፈራ። ጴንጤ ለምንድን ነው መሰል የምፈራው? ጴንጤ ልጅህን ሰቅሎ ያዋረድብሃል። እንዲህ ጴንጤ ነን የሚሉ አሁን ለሃይማኖታችን ተቆርቋሪ ነን የሚሉ ሁሉም ጴንጤ አላልኩም። እችን እያሰመራችሁበት እሺ፣ ሁሉም ጴንጤ አላልኩም። አንዳንዱ ፖለቲክ ይሰራል። ይሄ ልጅ ጴንጤን ለማጥፋት አይደለም። ኑሩ። ለምን 1000 ዓመታት ኖር? ምን ይቀንሳል? ኑርልኝ፣ አይመለከተኝም። ጴንጤን ለማጥፋት ምናምን ብለህ ፖለቲካ እንዳትሰራ። እችንም ያዛት። ስትቆርጥ እችንም ቁረጥና አስገባት። ገባ? አስገባት። እችንም ጴንጤን ለማጥፋት ምናምን የምትለኝ ሰውዬ ማለት አይደለም። ኑሩ፣ ሰንብቱ፣ ክረሙ። ግን ልጅን ሰቅሎ ልጅን ሶሻል ሚዲያ ላይ ልጅህን አድርጎ በልጅህ የሚሰድብ በልጅህ የሚያዋርድ በሕፃን ልጅ ምንም በማያውቁት ሕፃኖች የሚሰድብ የሚያዋርድ እንደ ጴንጤ ያለ የትም የለም፣ የትም የለም። እኔ ኦርቶዶክሶች በዚህ በኩል የህሊና ሰዎች ናቸው ብዬ አምናለሁ። ይሄ ፖለቲከኛውን ምናምን ኦርቶዶክስ አይደለም መልክ ዝም ብሎ ክር አድርጎ ፖለቲካ ላይ ምናምን አማራ ነኝ፣ ኦሮሞ ነኝ፣ ትግራዋይ ነኝ ምናምን እያለ የሚሰዳደበውን አይደለም መልክ። እነሱ እንኳን የተሻሉ ናቸው። በጣም ብዙ ገሳጭ አለ እንዴ። እንደ ጴንጤ ነውረኛ አለ እንዴ? አብረህ በደና ጊዜ እየበላህ ቪዲዮ ቀርጾ መብላት ኃጢአት ሆኖ ቪዲዮክን ይለቅብሃል እኮ እየበላህ። ይሄ ልጅ እንዴ አልበላም ብያቸዋለሁ እንዴ? ከበላው 15 ዓመት አለፈኝ ብያቸዋለሁ እንዴ? ዛሬ ጠዋት የበላሁትን አበላል ብታይ በኋላም እበላለሁ። እግዚአብሔር ይመስገን። መብላት ጥሩ ነገር ነው። እበላለሁ። እግዚአብሔር ይመስገን። ስለምንበላ ነው የምንኖረው። መቼም በትንፋሽ ብቻ ነው የምንኖረው የምትሉ ሰዎች መብላት ኃጢአት የሚሆንበት እምነት ፕሮቴስታንት ነው። አበላልህን ፎቶ አንስቶ በደና ጊዜ እንደዚህ ብሎ አብሮክ ፎቶ ተነስቶ እሷን ፎቶ አውጥቶ የሚያዋርድ ፕሮቴስታንት እምነት ተከታይ ነው። በቀላል ኪኪ ወንድምነት ይላሉ። እኔ የፓተንት ራይቴን ባትጠቀሙ ደስ ይለኛል። ያው መጽሐፍ ስላልሆነ ነው እንጂ ከሳችሁ ነበር። ወንድምነት ምለው እኔ ነኝ አይደል? ብትተውልኝ ደስ ይለኛል። የራሴን ቃል ራሴ የምጠቀምባትን ቃል ያስተዋወቅኳችሁን እነትን እየጨመርኩ ያስተዋወቅኳችሁን ቃል ስትጠቀሙት እንዴት እንደምትቀፉኝ አንዳንዶቻችሁ። ጆሽ እኔ ልጋብዝ ይለኛል። አረ ችግር የለውም እኔ አልቸገረኝም። ምግብ እንዲህ ወዳጅነት እንበላለን እንጠጣለን፣ ችግር የለውም። ስለ ምግቡ አይደለም ፖይንቴ። ስትበላም ስትጠጣም የምትፈራው የጴንጤውን ማህበረሰብ ነው። እኔ ማዝነው ትናንትና ተደራጅተው ሰቅለው ያዋረዷቸው ሰዎች ሁሉ ዛሬ ኦርቶዶክስን በተመለከተ ሉተራን በተመለከተ አንድ ላይ ሳያቸው ጴንጤ ህሊና ትንሽ ህሊና ይጎለናል። ጴንጤዎች በእውነት ይጎለናል ህሊና። ስለዚህ ምንድን ነው የምትለው በሉ። ሉተራውያንን ደግሞ ሰሞኑን ጠምዳችኋቸዋል። ምን እንዳደረጓቸው አላውቅም። እኔ እስቲ ኮመንት ላይ ጻፉልኝ። ጄኖኖና እዚህ እንደነ ዳዊት ጨዋ አማርኛ ተጠቃሚ አለ፣ ጨዋ ቋንቋም ይጠቀማል እዚህ ሚዲያ ላይ። እስቲ ሉተራውያን ነገር ፈልጓቸዋል። ጌታ ነው የምላችሁ። እንደነ ዳዊት እንደነዚህ እንዳሉ በስም መዘርዘር ረዘም ይላል። አሁን ደግሞ ባጃጅ ናቸው ያሏቸው ሰዎች እየበዙ ነው። ከባጃጅ እያለፉ ነው። ባስ እየሞሉ ነው። ወዳጆች ፍርሃት ያደረባችሁ ይመስለኛል። ባጃጅ አትሞሉም አይደል ያላችኋቸው፣ አሁን ባስ እየሞሉ ነው። ምን ይሻላችኋል? እንግዲህ በዚህም ሳይድ ያሉት ኢምፖርተሮቹ ይሄን ደግሞ ስሙልኝ እንግዲህ በዚህም ሳይድ ያሉት ኢምፖርተሮቹ ኢምፖርተር ማለት ያው በቃ የውጭውን እናስገባለን ያሉትን ነው እንጂ ተረጋግረን አሁን እኔ ሉተራውያን ምናምን የሚሉትን ሰዎች መጣላት ጀምሬያለሁ። ሉተራውያን እና መካነ ኢየሱሳውያን የኛ ሃይማኖት ነው። እኔ መካነ ኢየሱሳዊ ነኝ፣ ሉተራዊም ነኝ። ልክ እንትኔን እንደምታዩት ማለት ነው፣ ፕሮፋይሌን እንደምታዩት። ስለዚህ የሉተራውያን ሃይማኖት የኛ ሃይማኖት ነው፣ የመካነ ኢየሱስ ሃይማኖት የኛ ሃይማኖት ነው ብዬ ነው የማምነው። እና ማንም ከኔ ቀድሞ ወይም ከኔ በልጦ ሪፕሬዘንት ሊያደርግ የሚችል የለም። ሃይማኖቴ ስለሆነ በግድ ሃይማኖቴ ስለሆነ የሉተራውያን ተወካይ ነኝ እያለ ነው ኤፍሬም። ባለ ምንድን ነው ይባላል? ባለ ጊዜ እንዳልል ጊዜም የለ። ኤፍሬም ጠንክር፣ ያው የአባቱ ስም ነው እንዳይደብራችሁ። ኤፍሬም ጠንክር፣ እኔ ነኝ ወካይ
እኔ ነኝ የፕሮቴስታንቱም የእንትኖቹም ወካይ እያለን ማነው ወካይ ያደረገ? አንተ እነሱን ወካይ አይደላችሁም ለማለት እነሱ እንዳልተወከሉ በምትናገርበት ልክ አንተን ማንንም አልወቅ አይደለም። አንተ ወንጌላዊ ብለህ ያስገባከው እንደ ምስክርነት ያስገባው ወንጌላዊ የአንዲት አጥቢያ ቤተክርስቲያን ወንጌላዊ ነው እንጂ ወንጌላዊነቱ የመካነ ኢየሱስ ቤተክርስቲያን ፕሬዝዳንት አይደለም። ፕሬዝዳንቱ ብቻ ነው ወክሎ ማውራት የሚችለው። እሱም ሲኖዶሱ በወሰነው ውሳኔ ላይ ቆሞ ገባ የሲኖዶሱን ድምፅ ያሰማል። ፕሬዝዳንታቸው ወጥቶ አለቀ። ልጆቹ ሲደመጡ ልጆቹ እዚህ ሚዲያ ላይ ጴንጤ እንዲጠላ ኦርቶዶክስ ይውደድ በቃ ሌላ እኮ ታሪክ የለው። ኦርቶዶክሳውያን ትመቸኛለህ ደግሞ ኦርቶዶክሳውያን ያው ሃይማኖቱ ምናምን ሼም አይዛቸውም። አይ ቲንክ ይመጣሉ በሃይማኖታቸው እጅግ ይኩራራሉና ይመጡና እኔ ኦርቶዶክሳዊ ነኝ ግን እወዳለሁ ማለት እኮ ብቻ ይችላሉ። ለምን ኦርቶዶክሳዊ እንደሚጨምሩ አላውቅም። ስፔሲፊክሊ ሲመጡ እኔ ኦርቶዶክሳዊ ነኝ ግን እወዳለሁ ይላሉ። እዛ እሱን ሲያይ የሆነ ሰው ይደብረዋል። በቃ ኦርቶዶክሳዊ ነኝ እጠላሃለሁ ማለት መባል ምኑ ነው ክብሩ? በወንጌል ነው እንዴ የተጠላኸው? በስድብ በነውር በብልግና አይደል እንደ አብዛኞቻችሁ የተጠላችሁት? እውነቱን ልንገራችሁ እንትን ስለ ኢየሱስ ብላችሁ ነው እንዴ የተጠላችሁት? በጨዋ አማርኛ ገድል የምትሉት ጉዳይ ላይ ስታሽሟጥጡ፣ ስታፌዙ፣ ስታላግጡ ሰዎቹ ይሸማቀቁበታል ብላችሁ የምታስቡትን ስስ ጎኖቻቸውን እየፈለጋችሁ በዛ ስስ ጎን ልታጠቋቸው ስትፈልጉ አይደል እንዴት እንትን ያላችሁት? በእውነት የተጠላችሁት ኢየሱስ ስላላችሁ፣ ጌታ ስላላችሁ፣ ወንጌል ስላላችሁ ነው። የምር እንደሱ ነው የምራችሁን ነው። ያው ካመናችሁበት አይመለከተኝም። እኔ እንደዛ ነው የተጠላሁት ካልክ እንኳን ተጠላ። እኔ ግን እንደዛ አይመስለኝም። ለዛ ነው ያንን ስንጠቀመው ማለት ነው። ኢምፖርተሮች እያልኩ የምጠቀመው ለዛ ነው። ኢምፖርተሮቹም እንደዛ ድጋፍ ይሰጧቸዋል። እነሱ አንድነን እኛ ከሉተራውያን ጋር አንድነን በጥምቀት እና በጌታ እራት ዙሪያ ከሌሎቹ ግን ፔንቴኮስታል ካሉት ከሌሎቹ ጋር አንገናኝም እና እነሱ እንደውም ለመዳን የቀረቡ ናቸው። ጌታ እራትንና ጥምቀትን ስለሚያምኑ እንደኛ ይላል እና ስናደርግ የነበረው ምንድነው? እሺ እንደዛ ከሆነ አሁን ብሬክዳውን እናድርገው ብለን ነበር ያነሳነው። አንዱ ፖይንት ምንድን ነበር ለዛሬ ያነሳነው የነበረው? አይ አንድነን ብቻ አይደለም። ዝም ብሎ አንድነን ብሎ ከመተቃቀፍ በፊት የጤና ምርመራ ያስፈልጋል። አንድነን በምንድን ነው? የጥምቀት ላይ ያላችሁ ቴዎሎጂ ኦርቶዶክሳውያንና ሉተራውያን እንዴት ነው? ለምሳሌ ሉተራውያንን አንስተን ነበር። ሉተራውያን በሚጠመቅ ጊዜ ሰው እምነትን እግዚአብሔር በልቡ ይፈጥራል ብለው ነው የሚያምኑት። እቺ ስማት ሉተራውያን ሰው በሚጠበቅበት ጊዜ እምነትን እግዚአብሔር በልቡ ይፈጥራል ብለው ነው የሚያስቡት ይላል። እሺ የኦርቶዶክስና የሉተራውያንን ልዩነት እየተናገረ ነው ኤፍሬም ጠንከር። ኦርቶዶክሳውያን ደግሞ ጭራሽ እንደውም እንደ ፔንቴኮስታሉ ማለት ነው ያመነ ሰው ነው የሚጠመቀው ብለው ነው የሚያምኑት። እና ብሬክዳውን ሲደረጉ ልዩነቶች አሏቸው። እና እስቲ ብሬክዳውን እናድርግና አንድነን በሉ ነበረ እንትኑ ለማስያዝ ያህል እሱ ላይ ነበር። ስለዚህ በኤፍሬም ጠንክር አስተሳሰብ ምክንያት ኦርቶዶክሳውያን ከሳክራመንት አንጻር ለኛ ይቀርቡናል ብለው የሉተራውያን ስብስቦች ስለተናገሩ ወይም ይቀርቡናል ብለው ስላስተማሩ እንደውም ከጴንጤኮስታሉ ሉተራውያን ነው በሳክራመንት ጉዳይ ላይ ለኛ ትምህርት የሚጠጉት ለኛ ትምህርት የሚመቹት ስላሉ ነው ይሄ ሁሉ ዘመቻ የመጣባቸው። ስለዚህ እውነታውን እነዚህ ልጆች አወሩ። በቃ እውነታውን እኮ ነው። አሁን እንደ ኢትዮጵያ ኦርቶዶክስ ቤት እንደ ኢትዮጵያ ፕሮቴስታንት ባህልና ወግ ሁሉም ነገር ትርምስምስ ያለ ነው። ፔንቴኮስታሉም ሉተራኑም ከዛ በኋላ ደግሞ የነ ቃሌም ደግሞ ሜኖናይቱም ሌሎም ካልቪኒዝሙም ሌሎቹም አንድ ላይ ተሰብስበን ነው ያለ ነው። ትክክል ነን ወይ አይደለንም? ኬንያ ብትሄዱ ሌላ ሀገር ብትሄዱ ፔንቴኮስታሉ የራሱን የቻለ ዲኖሚኔሽኑን አክብሮ ነው የሚሄደው። ከዛስ ከሉተራኑም ራሱን የቻለ ዲኖሚኔሽኑን አክብሮ ነው የሚሄደው። ወንጌል አብረው አይሰሩም? ወንጌል አብረው ይሰራሉ። ለምን? ስላሴ አማንያን ስለሆኑ በወንጌል የሚያምኑ ስለሆነ አብረው ወንጌልን ይሰራሉ።
እንደ አብያተ ክርስቲያናት አብረው ይቆማሉ። አንዱ ቸርች ላይ ሄዶ ግን አያገለግልም። የየራሳቸውን አጥቢያ ነው የሚያገለግሉት። አንዱ ተወካይ ሆኖ ግን ድምፅ አያሰማም። በትምህርታቸው አንዳንድ ጊዜ ዲቤትም ያደርጋሉ እርስ በርስ። ፕሮቴስታንት ከፕሮቴስታንት ጋር ዲቤት ያደርጋል። አሁን እንደጠራችሁት አይነት ዲቤት ማለት ነው። ምን ችግር አለው? የክርስቶስ ኢየሱስን ወንጌል በተረዳኸው በቤተ እምነት ብትሰራ ይሄ ትርምስምስ ያለው ነገር ይጥራ ነው እያሉ ያሉት ሉተራውያኑ። እኛ እንደ ጴንጤኮስታል አይደለንም። ለምን አልተዋጠም እንዴ? በጴንጤኮስታል እኮ የሉተራን አስተሳሰብ ተውጧል። ሄዳችሁ አሁን መካነ ኢየሱስ ብታዩ ልሳን የሚናገር ታያላችሁ፣ የሚቀውጥ ታያላችሁ፣ የሚዘልም ታያላችሁ፣ ብዙ ነገር ልታዩ ትችላላችሁ። አንዳንዱ የሉተራን ቤተ እምነት ውስጥ ማለት ነው። ልክ ሱሌማን የሚባለው ወንጌላዊ እኔ መካነ ኢየሱስ ወንጌላዊ ነኝ እነዚህ ሰዎች አይወክሉኝም ብለው ከፔንቴኮስታል ጋር ተደርበው እነሱን ለማጥቃት ወይም እነሱን ለማሳጣት እንደሄደው ሁሉ ልክ እንደዚሁ ትርምስምስ ያለ ነገር ሉተራውያን መካከል አለ። ስለዚህ እነዚህ ልጆች ቤታችንን እናድስ፣ ቤታችንን እናጥራ፣ ወደ ሰከነው ወደ ሳክራመንቱ ወደ መጽሐፈ ስምምነት እንመለስ ብለው ቤታቸውን መካነ ኢየሱስን የሉተራን እንቅስቃሴን እናድስ፣ እናስተካክል፣ ቤታችን ያለውን ትምህርት አጠንክረን እናስተምር፣ እስከ ገጠር ድረስ ወርደን ስራ እንስራ፣ ኢንቨስት እናደርግ፣ ሞጁል እናዘጋጅ ማለታቸው ምን ክፋት አለው ነው? እኔ አሁን እያልኩ ያለው መብታቸው እኮ ነው። ከንቱ ነው ይለኛል። አሁን ከንቱ መጽሐፍ ቅዱስ ሁሉ ከንቱ የከንቱ ከንቱ 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 ነው ይላል ሰባኪው ይላል። ስለዚህ ሁሉ ከንቱ ነው ብራዘር። ማን ከንቱ ያልሆናል? መዝሙር አታውቅም? ሰው ከንቱ ሰው ጌታ ብቻ በርቱ የሚለው። ስለዚህ ሰው ከንቱ ነው፣ ሁላችንም ከንቱ ነን ለማለት ፈልጌ ነው። እና እነዚህ ልጆች የራሳቸውን ቤተ እምነት ስለዚህ ምን ይላሉ? ከኦርቶዶክሳውያን ጋር የተሻለ ቅርርብ አለን በሳክራመንት ጉዳይ ላይ፣ ከካቶሊክ ጋር የተሻለ ቅርርብ አለን በሳክራመንት ጉዳይ ላይ። ስለዚህ እንደውም ከፔንቴኮስታሉ እነዛ ይሻሉናል አሉ። ይሄ ነው በቃ ነርቨስ ያደረጋቸው ሰዎቹ፣ አይምሯቸውን የጎዳው ህሊናቸው መቀበል የከበደው ይህን ጉዳይ ነው። ስለዚህ ምን ይላል ኤፍሬም ጠንክር? ኦርቶዶክሳውያን ሰው ሲጠመቅ ማመን አለበት ብለው ያስተምራሉ እና ሉተራውያን ደግሞ ሰው የተጠመቀ ጊዜ ላይ እግዚአብሔር ነው እምነትን በልቡ የሚፈጥርለት የሚል ሐሳብ ያስተምራሉ። ስለዚህ ተለያያላችሁ። ስለዚህ አሁን እነ ዴቭ ሉተራን ምንድነው የሚያስፈልጋችሁ? ወጣችሁ ከኦርቶዶክስ ጋር አረ ልዩነታችን የገደል ያክል ሰፊ ነው፣ ኦርቶዶክስ ጋር ምንም ያገናኘን ነገር የለም፣ እኛ ከፔንቴኮስታሉ ጋር ነው የምንገናኙ በሉ። ጭቅጭቁ ካስጠላችሁ በቃ አሁን የተጠመዳችሁት ከኦርቶዶክሳውያን ጋር ሰላም ስለሆናችሁ ብቻ ነው፣ ሌላ ታሪክ የለውም። ስለምትጮሁ አይደለም፣ ባለጌዎች ስለሆናችሁ አይደለም፣ ክፋት ስለያዛችሁ አይደለም፣ ክፉ ነገር ስለምትናገሩ አይደለም። አንደበታችሁን ገርታችሁ ለንግግራችሁ ተጠንቅቃችሁ በጣም መጽሐፍ ላይና ሐሳብ ላይ ነው ያተኮራችሁት። እንደኔ እንኳን የሰው ስም ጠርታችሁ የምትናገሩ ባለጌዎችም አይደላችሁ። በጣም ጨዋዎች ናችሁ እናንተ፣ ደስ የምትሉ ሰዎች ናችሁ። እንደ ሌሎቹ ቤት እንደሚከፍቱት ነውረኞች ስም እየጠቀሳችሁ ሰው ለማዋረድ አትሞክሩም። ትክክለኛ ሰዎች ናችሁ እናንተ። ግን ሰላሙን ከፈለጋችሁ እረፍቱን ከፈለጋችሁ ከኦርቶዶክስ ጋር ጸፍጠሩ። በቃ እዚህ ሚዲያ ላይ ይሄ ጴንጤኮስታልን እንወክላለን የሚሉ ሰዎች ትርፍ የሚያተርፉት ከኦርቶዶክስ ጋር በመበሻሸቅና በመጨቃጨቅ ብቻ ነው። ኦርቶዶክስን ከጠላህላቸው ሱፐር ሂሮዋቸው ነው፣ አለቀ። ኦርቶዶክስን ለምን ትጠሉታላችሁ ነው በቃ አሁን እያልኩ ያሉ። ምን አደረጋችሁ? ዝም ብለው አይኖሩም እንዴ ሰዎቹ? እኔ የሉም እኮ አሁን ደና ራሱ ዲቤተሮቹ እኮ የሉም እዚህ ሚዲያ ላይ። እኔ በጣም አሁን የቀሩት እነማን ናቸው? ደምረውና እኔ ከማየው የቀሩት የኦርቶዶክስ ታሜና ደምረው ነው የቀሩት። አክሊል የለም፣ ጋዲሳ የለም፣ ይዋድ የለም እኮ። እኔ እስልምና ላይ የሚሰራው እፎይን ብቻ ነው በቅርብ ጊዜ እንትን ላይ ማየው፣ ዩቲዩብ ፊት ለፊት ላይቭ ላይ ማየው። እሱም እስልምና ላይ ነው የሚሰራው። አብዛኞቹን ትተውታል። አንድ ኤፍሬም ማን ነው ተመስገን ቢሳሳት ስህተት በቃ ማጥቃት እናሳስረዋለን። እንትን ፒቲሽን ይሰብሰብ። እሺ ጋሽ ከሌ ፕሬዝዳንት ከሌ እርሶ ምን ይላሉ? አንድ ግለሰብ ሚዲያ ላይ ወጥቶ እንደዚህ ይላል፣ እናሳስረው እንዴ እንግደለው እንዴ ምናምን። ይሄ ወንጌል አማኝነት ካልቸር ነው ወይ? ሰውን ማሳደድ በፍቅር አናቱ ላይ እሳት ታስቀምጣለህ አይደለም ወይ የሚለው ወንጌላችን።
አሁን ሐሰተኛ ነቢያት ክስ እየከሰሱ ነው ያሉት። ሰሞኑን እስር ምናምን ሊከሰት ይችላል በእኛ ህይወት። ያሳስራሉ። በጣም ብዙ ሰው ነው የሚያሳስሩት። ለምንድን ነው ሐሰተኛ ነቢያት ክስ የሚከሱት? አቡናን የሚከሱት ምናምን የሚከሱት ለምን? አቡና እውነቱን በተናገረ ቁጥር ገቢያቸው ይቀንሳል፣ ሰሚያቸው አዳማጫቸው ይቀንሳል። ከእኔን ካላስወገዱ እኔን ከሚዲያ ዞር ካላደረጉ በስተቀር የሚፈልጉትን ነገር ማግኘት አቺቭ ማድረግ አይችሉም ሐሰተኛ ነቢያት። ስለዚህ ክስ ይከሳሉ። አየ ትክክለኛው ግን መጽሐፍ ቅዱስ ላይ ያሉ ሐዋርያት ከሳሾች ነበሩ ወይ? ሐዋርያት ተከሰው ይቀርቡ ነበር እንጂ አይከሱም። ስለ ወንጌል ነው ሰውን የምትከሱት አይደለም። አሁን ላይ በክርስቶስ ካለው ህይወት ይልቅ ይሄ ተቋማዊ ቅርጹ ይሄ ተቋምን እጅግ አዋዶ ማሳየት ተቋምን መሰረተ ክርስቶስ የሚባልን ተቋም ቤተክርስቲያኗን አክቹሊ ቤተክርስቲያኗን አይደለም። ቤተክርስቲያኗንማ እውነትን ስትናገር ጽድቅን ስትናገር በአደባባይ እንትን ስትል ይሄ ተቋማዊ ቅርጽ ነኝ መሪ ነኝ የሚሉት ፕሬዝዳንቱና ዋና ጽህፈት ቤቱ ባንክ አካውንት እንዲዘጋባት አደረጉ። ቤተክርስቲያን ከእውነት ጋር ስትቆም ተለያይቷል። ተቋምና ቤተክርስቲያንን ለይታችሁ ቆሙ። ቤተክርስቲያን ማለት በክርስቶስ ኢየሱስ ድነው የተሰበሰበው ማህበረሰብ ነው። በቃ አለቀ። እና እነ ኤፍሬም ጠንክር አንዱ ወንጌላዊ ይዘው ሙሉ መካነ ኢየሱስ ከኛ ጋር ነው እያሉ ነው ያሉት። ስም ያወራን የነበረው እንትን ማውራት እንችላለን። አሁን ሰሞኑ ከዛ ቀጥሎ አንድ ድምፅ ላሰማችሁ። እኔ ጸጸተኝ እንዴት ብለው እነሱ ቁጭ ብለው አንተ እግር ስር ታብታብ እያደረጉ ከመማር ትእዛዝ ስሰጣቸው ዝጉና ውጡ ስትል መውጣት፣ አፋቸውን ዝጉ ስትል መዝጋት ሲገባቸው ትእዛዝ መቀበል ከአንተ ሲገባቸው ማናቸውና ነው እነሱ አንተን ኢንቨስቲጌት የሚያደርጉ? አንተን አስቀምጠው ከየት የመጡ ሰዎች ናቸው እነዚህ? አንተ ከየት የመጣ ነህ ልትባል አትችልም። ሁላችንም እናውቃለን። ቤተክርስቲያንም የሾመች ኃላፊነት ላይ ያለ ሰው ነህ አክቲቭሊ። አሁን አንተ የምትናገረው ንግግር አንተ ከማንም የተሻለ አንተ ቤተክርስቲያኒቷን ወካይ ነህ አንተ። ለምን አክቲቭሊ ቤተክርስቲያን እየመራ ያለ ሰው ስለሆንክ ማለት ነው። በቤተክርስቲያኒቷ መዋቅር ሰው ያለ ሰው ስለሆንክ፣ ተቋሟ የምታውቅ ሰው ስለሆንክ። ሱሌይማን የአንድ አጥቢያ ቤተክርስቲያን ወንጌላዊ ነው። ወንጌላዊ ከሆነ እርግጠኛ አይደለም ስለ ወንጌላዊነቱ። ወንጌላዊ ከሆነ ግን የአንድ አጥቢያ ቤተክርስቲያን ወንጌላዊ ነው። አለቀ። የሁሉም ሉተራን ተወካይ አይደለም። እነ ዴቭ ውጪ ናቸው አይደል? ኤፍሬም ጠንክር አንተም ውጭ ሀገር ነው ያለው። መሬት ላይ ያለችዋን የፕሮቴስታንት ቤተክርስቲያን ልትወክል አትችልም። ውጭ ሀገር ነው ያለው። አንተ ምንድነው? አንተም ውጭ ሀገር ነው ያለው። ዴቭም ውጭ ሀገር ነው ያለው። ውጭ ሀገር ባለ ማለት ይሄ ሪዞርት ባለ ሪዞርቱ ይሄ የፈረሰው ሪዞርት አንተም ስደተኛ የሰው ሀገር ነዋሪ ነህ። አሁን ኢትዮጵያ ውስጥ ያለችው ቤተክርስቲያን እነዚህ ሰዎች አታውቃቸውም ካል ኢትዮጵያ ውስጥ ያለው አንተ ወንጌል ፕሮቴስታንት ኢትዮጵያ ውስጥ ያለው ፔንቴኮስታል አንተን አያውቅህም። የምን ቸርች ተወካይ ነህ? ማን ያውቅሃል? አንተ የት ትታወቃላችሁ እናንተስ? እና ሁሉም ሰው ተመሳሳይ ችግርን ይዞ ነው እንግዲህ ሚዲያ ላይ ወጥቶ ሌላውን የሚከሰው። በሚከሱበት በእያንዳንዱ ነገር የሚከሰሱ ሰዎች ናቸው እንግዲህ ከሳሽ ሆነው ቁጭ ያሉት እዚህ ሚዲያ ላይ። እና እኔ እንደኔ እንግዲህ ራሳቸውንም ለመከላከል እነ ዴቭ እንትን የሚሉ ሰዎች አይደሉም፣ ተፍ የሚሉ ሰዎች አይደሉም። እነሱ ማታ ገብተው ሐሳብ ይሰጧቸዋል ብዬ አስባለሁ። ግን እስከዚህ እውነቱን እንድታውቁት ብዬ ነው። አንድ ነን አንድ አድርገን የሚል መዝሙር ልጋብዛችሁ ወዳጆች። አንድ አድርገን የሚል አንድ እግዚአብሔር ያደርገን እንጂ አንድ አይነት ቁርጥ አንድ አይነት እንደ ሳሙና ፋብሪካ ተመሳሳይ አይደለንም። አማን ሻሎምና ኤፍሬም ጠንክር ይለያያሉ። በቃ እኔ የአጋንንት ትምህርት ነው ብዬ ነው ማምነው የአማን ሻሎምን ትምህርት ያለ ሰውዬ ዛሬ ከአማን ሻሎም ጋር አንድ ሆነው ሉተራውያን እነዚህ ሉተራውያን ብሎ ወደ ሉተራውያን ጥቃትን ማድረስ ኦርቶዶክሶች ብቻ ስለወደዷቸው ኦርቶዶክሶች ብቻ ስለተቀበሏቸው እናንተን ለመናገር ጴንጤቆስታልን ለመናገር ኦርቶዶክሶች ሉተራውያን ይሻሉናል ብለው እንደ ማጥቂያ ተጠቅመውባችሁ ሊሆን ይችላል። ፖለቲካውን ሳላቀርጭ አይደለም፣ ፖለቲካውን አውቀዋል። እዚህ ሚዲያ ላይ የሚሰራውን ፖለቲካ ጠንቅቄ አውቀዋለሁ። ለምሳሌ እኔ እናንተን ለማናደድ ኦርቶዶክሳውያን ወዳቸዋለሁ ምናምን ብል ትናደዳላችሁ። እኔ ኦርቶዶክሳውያን ወዳቸዋለሁ፣ አከብራቸዋለሁ፣ በጣም ነው የምወዳችሁ ምናምን ብል ትናደዳላችሁ። የምትናደዱት ግን
ምንም ክፉ ስለተናገርኩ አይደለም ወይም ውሸት ስለተናገርኩ አይደለም። እነሱን መውደድ እናንተን መጥላት ስለሚመስላችሁ ነው። አለቅ። እኔ ኦርቶዶክሳውያን ወዳቸዋለሁ፣ ጴንጤዎችንም ወዳቸዋለሁ። እዚህ ሚዲያ ላይ ግን ዘጥ የሚሉ የጥላቻን የክርክርን የመተኳኮስን አጀንዳ ካላረገቡ ጥቅም የማያገኙ ተደማጭ የማይሆኑ በጎችን የማያስከትሉ ሰዎች ኦርቶዶክስ በተጠላች ቁጥር ነው ኦዲየንሳቸው የሚጨምረው። ለዛ ነው ኦርቶዶክስ ቤት ጴንጤን የሚጠላ ፕሮቴስታንትን እጅግ የሚያስጠላ። አሁን ለምሳሌ ጴንጤ ከምትሆንና ከምትሞት ብሎ የሚጠይቀውን የልደትን ጥያቄ በጣም ነው የሚደብረኝ። ሳይሆን ሪቴት ነው የሚያደርገኝ። በቃ ሪቴት ነው የሚያደርገኝ። ሪቴት ነው የሚያደርገኝ ልደት የሚጠይቀው ጥያቄ ኦርቶዶክስ እንትን ጴንጤ ከምትሆንና እንደዚህ አይነት ንጽጽር አይቀርብም። በቃ ሰው አመነበትን ያምንበታል። በቃ ገባ። አንድ እኔ ወጥቼ አሁን ወጥቼ የሆነ ጴንጤ ቸርች ላይ ከምትሞትና ኦርቶዶክስ ከምትሆን ምን ደስ ይልካል ብል አክቹሊ የሚመልስልኝ ከቸርች የሚወጣ የአንድ ፕሮቴስታንት እምነት አረ ብሞት ኦርቶዶክስ አይሆኑም ሊለኝ ይችላል። መልስ ቪዲዮ አድርጌ ብለቅልህ ግን ጥላቻ ነው፣ ሌላ ታሪክ የለውም። ሰው የምርጫው ውጤት ነው። ገባ። አሁን በዚህ ያክል ጥላቻን መስበክ፣ ጥላቻን ማንገብ፣ ቪዲዮ ኮንቴንት አድርጎ ሞት ከፕሮቴስታንትነት ሞት ይሻለኛል ምናምን አይነት እንትን አያስፈልግም እንዴ። ከኦርቶዶክስነት ሞትን የሚመርጡ ሰዎች እኮ አሉ። ከኦርቶዶክስነት ሞትን የሚመርጡ ጴንጤዎች እኮ አሉ። እንዲህ ኦርቶዶክስ ከመሆን የሚሉ እኮ ሰዎች አሉ። እነዛ ሰዎች ልክ አይደሉም እያልኩ ነው። ልክ አይደሉም። ለዛ ነው እኔ እነ ተመስገን እነ ደምረው ሃይማኖታችንን ቀየርን ሲሉ በጣም ጠላት አልሆንኩባቸው። እነዚህ ሰዎች አትሊስት ሙስሊም አልሆኑም ስላችሁ ምርጫ ከፈለገ ሰው ሙስሊም መሆን ይችላል፣ መብቱ ነው። ግን አትሊስት ስላሴ አማኝ ውስጥ ነው ያሉትኝ። በአብ በወልድ በመንፈስ ቅዱስ ምታምን የኦርቶዶክስ ቤተክርስቲያን ጥንታዊ ቤተክርስቲያን ውስጥ ነው የገቡትኝ። ቢያንስ እነዚህ ሰዎች በክርስቶስ ኢየሱስ ወንጌል ምታምን ቤተክርስቲያን ውስጥ ነው የተጨመሩትኝ። ኤቲስት አይደለም የሆኑት፣ ከሃይማኖት አይደለም የወጡት። ሃይማኖት ግን መንገድ ቀይረዋል። ይቺ ሃይማኖት ነው የምታዋጣኝ፣ ይቺ ሃይማኖት ነው የዘላለም ሕይወት የምትሰጠኝ ብለዋል። አትሊስት በዛን ያክል ደረጃ ሰውን መረዳት አለባችሁ። ሰው ኮንቨርት አድርጎ መብቱ ነው። አንድ ሰው ኮንቨርት አድርጎ ወደ ፕሮቴስታንት መምጣት መብቱ ነው፣ በቃ መብቱ ነው። ሲለውጥ ግን አሳዳጅ አልሆንበትም። በቃ የትኛውም ሃይማኖት ውስጥ ሲሄድ አለቀ። እኔ ተሙ ኦርቶዶክስ በሚሆንበት አዝማሚያ ላይ ከጆዬ ጋር ከጆዬ ጋር ጀርሚ ጋር አንድ ላይ ሄደን ምሳ ተገባብዘን ፍሬንድሊ አፕሮች ተጠቅሜ ጠይቄዋለሁ። የምር ግን አምነህበት ነው? የምር ግን ተሜ ኦርቶዶክስ መሆን የዘላለም ሕይወት ይሰጣል ብለህ አምነህ ነው ብዬ በቃ ጠየቅኩት እንጂ አምነህ ነው በልህ እንዳይሆን የሆኑ ሰዎች ስላናደዱክ እንዳይሆን እዚህ ቤት ውስጥ ተገፍቻለሁ ብለህ ወደዛ ወጥተህ እንዳይሆን ስለው አይደለም በቃ አይደለም ስለተገፋው አይደለም አምኜበት ተምሬ ነው ምናምን አለኝ። አምነህበት ነው you can do it። ከዛ ኮሜንት ላይ አላሳደውም፣ አልሰድቦም፣ አንፍሬንድ አንፎሎም አላደረኩትም። ፍሬንዴ ነው ስቲል እስካሁን ፍሬንዴ ነው። በቃ የተመስገን የኔ ፍሬንድ ነው ቲክቶክ ላይ ማለት ፍሬንዴ ነው። አላሳደድኩትም። ለምን ይሄ ልጅ ከሃይማኖት ተሰነካክሎ ቢወጣስ ወዳጆቼ? ከሆነ ሃይማኖት ተሰነካክሎ ወጥቶ አጫሽ ቃሚ ጠጪ በቃ እንደፈለገ የሚሆን ዘልዛላ ቢሆንስ? አትሊስት ያያችሁት እኮ ቤተክርስቲያን ውስጥ ነው። የተሳሳተ ነው ብላችሁ የፈለጋችሁትን ብታስቡ ይሄ ልጅ ያለው ቤተክርስቲያን ውስጥ ነው። የሆነ አመጽ ጎዳና ውስጥ አሁን ሰሞኑን የሚያራግበውን ጥላቻ ሳስሰማ ሪቴት አድርጎኛል። እውነቱን ለመናገር በጣም በቃ የደበረኝ ይታሰር ምናምን ባልልም በጣም ተመስገን አዳር ጸሎት ላይ የሄደ ልጅ የመሰረተ ክርስቶስ ቤተክርስቲያንን ጠንቅቆ የሚያቃት ልጅ ነው። በደንብ ነው የሚያቃት ቤተክርስቲያኗን መሰረተ ክርስቶስን በልጅነቱ ያደገባት ነው። ሆሞሴክሹዋል እንደሌለ ያቃል፣ አመጽ እንደሌለ ያቃል፣ ነውር እንደሌለ ያቃል። አዳር ጸሎት ተብሎ እንደዚህ አይነት ርኩሰት እንደማይደረግ ከህሊናው ጋር መጣላቱ ነው የደበረ። ኦርቶዶክስ ስለሆንክ ለኦርቶዶክሶች እየዋሸህላቸው ለኦርቶዶክስ የሆነ ነገር እያደረክላት ከኦርቶዶክሳውያን ለሚገኝ ጥቅም ተብሎ የሚደረግ ከሆነ ያመጽ ከተመስገን ጋር ልስማሙ። ለምን ጴንጤና ያውቀዋለሁ። እንደዚህ አይነት አመጽ የለም። ኦርቶዶክሳውያን ተሰሙኛላችሁ፣ እንደዚህ አይነት አመጽ የለም። በመካከል ላይ አንዳንድ በሽተኞች ሊኖሩ ይችላሉ። ያ ማለት ግን ሁሉም የሃይማኖቱ ተወካዮች በሽተኝነትን ወይም
የሚባሉ ተመሳሳይ ጾታን የሚደግፍ አለ ማለት አይደለም። በዚህ ደረጃ እንደ ኢትዮጵያ ልጠረጥሩን ሁሉ አይገባም። ልጠረጥሩን። አዎ አሜሪካ ያሉት ወስነዋል፣ እሱን እንቃወማለን አብረን። አዎ ኢሮፕ ያሉ አንዳንድ የፕሮቴስታንት እምነት መስራች ነን የሚሉ ግለሰቦች አመጹን ደግፈዋል። እኛ ኢትዮጵያውያን ግን ይህን ነገር አልተቀበልንም እና እንደዛ ሲል እኔ ተመስገን በደንብ ነው ደበረኝ። በእውነት ደውዬ ለጓደኞቼ እኔን ተመስገንና ደምረው በጣም ማዝንላቸው እራራላቸው ነበረ። አሁን ግን በቃ የሃይማኖት ጥላቻቸው ባሰ። አሁን ኢዮብ ዘሚካኤል እንደዚህ አምሮ በፕሮቴስታንት በማይናገርበት ኦርቶዶክስ ሆኖ የኖረ የተፈጠረ ያደገ ልጅ እንደዚህ ኦርቶዶክስን ጴንጤን አምሮ በማይጠላበት ጴንጤነትን በደንብ የሚያውቁ ሰዎች በዚህ ያክል ጥላቻ ማውረድ የለም። ትምህርቱን መሞገት መብታቸው ነው። ስህተት ውስጥ ነበርኩ ማለት መብታቸው ነው። ግን የሌለን እንዳለ አድርጎ ማውራት አመጽ ነው። አለቀ። ብልግና ነው። ጥቅም ፍለጋ ነው። ኦርቶዶክሳውያንን አስደስታለሁ ብለህ ነው እንደዛ ያልከው። ኦርቶዶክሳውያን በዛ መደሰት ማቆም አለባችሁ። ለጴንጤ ጥላቻ የሚናገር ሰው ስትመለከቱ እንዳትደሰቱ። ትምህርትን አንስተው የሚሟገቱ ልጆችን አክብሯቸው። ትምህርት አንስተው የፕሮቴስታንት ትምህርት ከዚህ አንጻር ልክ አይደለም፣ ከዚህ አንጻር ሲኦል ነው የሚከተው ቢሉ እነሱን ስሟቸው። ማስረጃ የሚያመጡ ሰዎች፣ ሰነድ የሚያቀርቡ ሰዎች፣ መረጃ እያስደገፉ የሚያወሩ ሰዎቻችሁን አክብሯቸው። ከዚህ ባለፈ ግን እንቶ ፈንቶ ሐሜት፣ ወሬ፣ አመጽ መተው ሃይማኖት ከሃይማኖት ጋር ለማጣላላት የሆነ መሬት ላይ በሰላም እንዳንኖር አንዳችን ሱቅ ኖሮን አንዳችን ከሱቅ ማንገዛበት መሬት ላይ ሰላማዊ ህይወት የማንኖርበት ነገርን የሚያደርጉ ሰዎች እንትን በሉ። ያሳየን ቪዲዮ ውሸት ነው። አይ ቲንክ እሱ ቪዲዮ የፕሮቴስታንት ቸርችን የተባለው ቪዲዮ አንደኛ ቪዲዮ ወደ ምእመን ሲዞር አልሰማችሁ። ቀላል እኮ ነው። የሆነ አዳራሽ ውስጥ ማይክ የሆነ ሰውዬ ይዞ አጋባቸዋለሁ ብሎ ቪዲዮ ቢሰራ ቀላል ነው። ምእመን አይታችኋል ወይ? ቤተክርስቲያኗ ስም አላት ወይ? ያቺ ቤተክርስቲያን ያንን ነውር ስታደርግ የተባለች ቤተክርስቲያን ሙሉ ወንጌል የሚል ስም አላት ወይ? ቃለ ሕይወት የሚል ስም አላት ወይ? መሰረተ ክርስቶስ የሚል አንብባችኋል? በእንትን ፑልፒቱ ላይ የቤተክርስቲያን ሎጎ አይታችኋል? ምንም የለም። ቪዲዮ ምንም ማስረጃ የለውም እኮ። ዝም ብሎ የሆነ ቦታ ላይ እርኩሰታቸውን አመጻቸውን ለማስፋፋት እነዚህ ሰዎች የሚሰሩትን ድራማ ጴንጤ እንደዚህ ያደርጋል አይነት ብሎ ጴንጤ እንዳጸደቀላቸው አድርጎ ጴንጤን መስበር፣ ጴንጤን ማማት ትክክል አይደለም። በደንብ ነው። አሁን ይኸው ስንት ቪዲዮ ወረደብኝ መሰላችሁ? ስለ ሆሞሴክሹዋል ያወራሁት ቪዲዮ ማለት ነው። እየተቃወምን ነው። በቻለው መጠን እንጸየፈዋለን። ይህን ጉዳይ አንዳንድ መሪነን የሚሉ ሰዎች ሄደው ስለተፈራረሙ እየተቃወምናቸው ናቸው። ባለስልጣን ስለሆኑ ዝማል። ቤተክርስቲያን ራሱ ይችል ነገር ልንገራችሁ። እነ ስዩም አንቶኒዮስ ቤተክርስቲያን፣ እነ ዶክተር ስዩም አንቶኒዮስ ቤተክርስቲያን ለቡ መሰረተ ክርስቶስ ትባላለች። እላይ ያሉት አስተዳደሮች ስዩም አንቶኒዮስ ዶክተር ስዩም አንቶኒዮስን ከአባልነት ሰርዘናቸዋል ብለው በእሁድ ፕሮግራም ላይ ምዕመናን በተሰበሰቡበት የእግድ ደብዳቤው እንዲነበብ ሰጥተዋቸው ነበር። ምን እንዲነበብ? የእግድ ደብዳቤው። ድርሱዬ እንዴት ነው እንደማለ ያቺ አረብ ሀገር ያለችው እዛ ዱባይ ያለችው ሴትዮ አንተን አሳጣኝ ብላ በቃ ጠምዳ ያዘችኝ በሐሰት በውሸት። አንተ አትደውልልኝ፣ አታናገረኝ፣ እኔ እንዳፋቷት አንተ ሙሉ ሰው ነህ። እኔ አሁን ሳይክ እኮ ነው ትዝ ያለኝ። አለቅህም አለችኝ ያቺ ሴትዮ ድርሱ አለቅም አለች። በግድ ልታገባ ማለት ማታ ቃታለ። ስሟን አልጠራም፣ ለሷ ክብር ነው የሚሆነው። የኔ ስሟን ብጠራ አልጠራም የሷን ስም። እና ህዝቡ በተሰበሰበበት ደብዳቤ እንዲነበብ የእግድ ደብዳቤው ለቤተክርስቲያን ተሰጠ። ቤተክርስቲያኗ ቁጭ ብላ ተወያየችበትና ስዩም አንቶኒዮስ ማለት 44 ዓመት ያገለገለ ሰው ነው። አንድ ቀን የባህሪ ስህተት ወይም የባህሪ ግድፈት ተገኝቶበት እሷ እኮ ነው የምልሽ ሰኒ ክርስቶስ እና የባህሪ ግድፈት ተገኝቶበት አንድም ማስጠንቀቂያ ከቤተ ክርስቲያን ያልተሰጠው ሰው ነው ስዩም አንቶኒዮስ። በዛ ላይ ደግሞ ኢትዮጵያ ውስጥ የሚታወቀው ውርጃን በመቃወም ሴክሹዋል ፒዩሪቲ ላይ በቅድስና መኖር፣ ከጋብቻ በፊት ሴክስ አታድርጉ ወጣቶች እያለ የሚያስተምር ሆሞሴክሹዋልን በተመለከተ በጣም እንደውም ኦቨርዶዝ የሆነ ትምህርት የሚሰጥ ሰው ነው። እኔ አሁን ስዩም አንቶኒዮስ መብራት ጠፋ ዲሳፒር ያደረገው አንድ መብራት አለች፣ ቻርጅ እስካላት ድረስ ትበራለች። ቆንጆ መብራት አለች። እቺ እንደውም ጸዴ ናት መሰለኝ። ትንሽ አይን ራሱ ትከብዳለች። እና
ስዩም አንቶኒዮስ እንትን አለች እና ቤተክርስቲያኗ የሰጠችው መግለጫ በተሰሙ የሚደነቅ ነው። አናግደውም አለች ቤተክርስቲያኗ፣ አናግደውም። አሁን መጥቻለሁ ወገኖች፣ ይታየኛል ፊቴ። አናግደውም አለች። ለምን? ይሄ ዝርዝር 8 ነው 7 አንቀጽ ገልጻ ቤተክርስቲያን አናግድም አለች። የለቡ መሰረተ ክርስቶስ አጥቢያ ማለት ነው። አመራሮቹ ናቸው ችግር ያለባቸው፣ መጀመሪያ ነግረናቸዋል። ከዛ እነዛ አመራሮች የውሸት ሰውየውን ስለከሰሱት፣ የውሸት ሰውየውን ስለወነጀሉት ቤተክርስቲያን አንቀበልም ስትል ምን አደረጉ መሰለች? ስልጣን ላይ ስላሉ ደብዳቤ ጽፈው የለቡ አጥቢያ ቤተክርስቲያን የምትጠቀምበትን የንግድ ባንክ የባንክ አካውንት በጠቅላላ አዘጉባቸው። ወንጌላውያን ደሞዝ እንዳያገኙ፣ መጋቢዎች ደሞዝ እንዳይከፈላቸው፣ የራሳቸው አስራት ሁሉም ይመስለኛል። የፕሮቴስታንት ቤተክርስቲያን አወቃቀሩ እንደዚህ ነው። አጥቢያ ቤተክርስቲያኖች ከምዕመኖቻቸው አስራትን መባም ሰብስበው ለዋና ጽሕፈት ቤቱ 10% አስራት ያወጣሉ። ዋናው ጽሕፈት ቤት የሚተዳደረው የሚደጎመው በአጥቢያ ቤተክርስቲያን ከሚያገኘው ገንዘብ ነው። ከሁሉም አጥቢያ ቤተክርስቲያናት ገንዘብ ይሰጣቸዋል። በዛ ነው የሚኖሩት። መብራቱ መጣ አላቸዋል። መብራቱ መጣ የሚደጎሙት። ስለዚህ አጥቢያ ቤተክርስቲያን ህንፃ ቢገነቡ ከምዕመኖቻቸው ገንዘብ ሰብስበው ነው። ሰራተኞቻቸውን ደሞዝ ቢከፍሉ ከምዕመን በሰበሰቡት ገንዘብ ነው። ምንም ይረዷቸው ነገር የለም። አስተዳደራዊ ውሳኔ ለመወሰን ነው ዋና ሄዱ የሚያስፈልገው፣ ወይም እነ ዶክተሩ ያስፈለጉት ማለት ነው። የመሰረተ ክርስቶስ ዶክተርና መዋቅሩ ያስፈለገው አስተዳደራዊ ውሳኔ ለመወሰን ነው። ስለዚህ ቤተክርስቲያን ምንላት የለቡ ቤተክርስቲያን ነው እንጂ አስተዳደሩ ቤተክርስቲያን አይደለም። መዋቅር ነው። አስተዳደሩ መዋቅር ነው። ቤተክርስቲያን ማለት የለቡ አጥቢያ ቤተክርስቲያን ነው። መጋቢ አላት፣ ተመጋቢ አላት፣ ምዕመን አላት፣ ህዝብ አላት። ያችናት ቤተክርስቲያን እና እንደዛ ነው። ቤተክርስቲያን ግብረ ሰዶምን አደግፍም ልላችሁ ፈልጌ ነው። በፍጹም የእንትን ቤተክርስቲያን። ስለዚህ እኔ አሁን አንዳንድ ሰዎች ይላሉ፣ በተለይ ታድሶ ነን ምናምን የሚሉ ሰዎች ይላሉ ግብረ ሰዶም በኦርቶዶክስ ቤተክርስቲያን ገዳም ውስጥ ግብረ ሰዶም አለ ምናምን ይላሉ። አርዩሹር አለ ካለ በሰነድ የተደገፈ ማስረጃ አምጣ፣ ካለ በቪዲዮ ማስረጃ አምጣ። እየተስፋፋ ነው ካልከን ወሬህን አይደለም የምንቀበለው፣ ዓለም በማስረጃ ነው የምታምነው። መጠርጠር መብት ነው። የሆነ ሐሜት መስማት መብት ነው። ግን አለ የምትል ከሆነ ሰነድ አምጣ። ጥናት የተጻፈ ጥናት አምጣ። በቤተ ክርስቲያኗ የወጣ ይሆናል፣ በሌሎች አካሎች የወጣ ይሆናል። ጥናት ማስረጃ ያለው ነገር አምጣና ክሰስ። ያንተ ንግግር እንደ ፍጹም ማረጋገጫ ተቆጥሮ ግን እንትን አንልም፣ አናምንህም ነው በቃ አለቀ። ልክ እንደዚሁ የኦርቶዶክስ ቤተክርስቲያን በገዳም ይሄንን እርኩሰት አስፋፍታለች ብሎ እንደሚከሱ እንደ አንዳንድ ክስ እንደሚያቀርቡ ሰዎች ሁሉ መሰረተ ክርስቶስ እንደዚህ አድርጋለች ስትሉ የአሜሪካዋ መሰረተ ክርስቶስ ያደረገችውን አይደለም ማምጣት ያለብን። የኢትዮጵያ ቤተክርስቲያን የኢትዮጵያ መሰረተ ክርስቶስ ቤተክርስቲያን አድርጋለች ምትል ከሆነ አምጥተ ማስረጃ። አሁን እንደ ተመስገን የተሳሳተው ይሄ ነው። በቃ ተመስገን የተሳሳተው ይሄ ነው። የሆነ መድረክ ላይ የትዩን የማይታወቅ መድረክ ላይ ፓስተሪውን ፖስተሪውን የማይታወቅ ግለሰብ አጋብቻቸዋለሁ ተሳሳሙ ሲል ያለውን ቪዲዮ አምጥቶ እንደ ማስረጃ ማቅረብ አይቻልም። አለቀ። ኦርቶዶክስን መክሰስ አትችልም። ማስረጃ ካለ በጽሁፍ የተደገፈ ሰነድ አምጥተህ ክሰስ። በቃ እናምናለን። ልክ እንደዚህ ሁሉ ፕሮቴስታንትን በዚህ ርኩሰት ለመክሰስ ቢያንስ በሰነድ የተደገፈ ማስረጃ ያስፈልጋል። አለበለዚያ ያንተ ሐሜት ነው፣ ወሬ ነው፣ ጥርጣሬ ነው፣ ስጋት ነው። በቃ እሱን እንደ ስጋት እንቆጥርልሃለን፣ እንደ ሐሜት እንይዝልሃለን። በቃ እንይዝልሃለን። ገባችሁ? ይህንን መካሰስ፣ ይህንን የጥላቻ መሰባበቅ እናቁም። ኦርቶዶክሳውያን አትሊስት እዚህ ውስጥ ያላችሁ ኦርቶዶክሳውያን ካደመጣችሁኝ ትበቃላችሁ። የሆነ ሰው ወጥቶ ሲከስ እውነት ነው ምናምን አትበሉ። ፓስተር ስዩም ፓስተር እላለሁ ማነው ዶክተር ስዩም አንቶኒዮስ ፓስተሮችም አሉ አይደል? ማስረጃ መጠየቅ አለበት። እሱ ዝም ብሎ ማውራት ሚዲያ ላይ ሀሌታ ላይ ወጥቶ ዝም ብለን ማውራት የለብን። ማስረጃ ማቅረብ አለብን። አለቅ ቪክተም ከሆንክ ተጠቂ ከሆንክ እኔ እንደዚህ ሆኛለሁ እዛ ውስጥ ብለህ ማውራት ትችላለህ። የሕክምና ማስረጃ አምጥተህ ተጠቂነትህን ገልጠህ ማውራት ትችላለህ። ከተጠቃህ ማለት ነው። ቪክተምን እናዳምጣለን።
አንድ ሰው እኔ ላይ ጉዳቱ ደርሷል ካለ ተሰማዋለሁ። ግን ከአንድ ሰው ጉዳት ተነስተን ሙሉ ኦርቶዶክስን የሚያክል በጣም ጃይንት የሆነ ሃይማኖት ሙሉ እንደዛ ነው የሚል ክስ መክሰስ አንችልም። ለምሳሌ ባለፈው የተጠረጠረ አንድ እንትን የኢቢኤስ ላይ ምን ጋዜጠኛ ነበረ፣ ሶፎንያስ የሚባል ጋዜጠኛ። እሱ ሰውዬ ምን ብሎ ነው ጽሑፍ የጻፈው? ወደ ገዳም እገባለሁ። ምን አድርጎ ነው ወደ ገዳም የሚገባው? ራሴን ለማየት። በምንድን ነው የተከሰሰው? በዛ በቆሻሻ ነገር። ስለዚህ እሱ ገዳም እገባለሁ ስላለ ገዳም እንደገባ ባላረጋገጥንበት፣ ከዛ በኋላ ገዳም ገባው ስላለ በሱ የግል ስህተት ተነስተን ይሄው ኦርቶዶክስ እኮ ይሄው እንደዚህ ያደረጉ ገዳም ነው የሚገቡት አይነት ትምህርት መስራት አንችልም። አንድ ሰው ሊሳሳት ይችላል። በጣም ብዙ ክር አድርገው እንደዚህ አይነት ኃጢአት ውስጥ ያሉ ሰዎች ይኖራሉ። ኦርቶዶክስን ይወክላሉ ግን አይወክሉም። ጴንጤ ነኝ የሚል ፓስተር እንትና ነው ፓስተር የሚል እዚህ ርኩሰት ውስጥ የሚኖር በጣም ብዙ ጴንጤ ሊኖር ይችላል። ኢንዲቪዥዋሊ ተደብቀው ይህን አመፅና ርኩሰት የሚያደርጉ እነዚህ ሰዎች ግን ጴንጤን ሙሉ ይወክላሉ አይወክሉም? ስኮላር ምናምን ስኮላርሺፕ ምናምን የምትለው ስኮላርሺፕ እኮ ታዲያ የሚሰጥክ ማን ነው? አሁን ወዳጅ አንድ ልጅ የጻፈውን ኮመንት አይቼ ነው ኤልጂቢቲኪውን ካልደገፍክ ስኮላርሺፕ አታገኝም። ይሄ ማስተርስን ፒኤችዲ ለመስራት ወደ ውጪ ለመሄድ እነሱ የሚያስተምሩ ከሆነ ይጠይቁሃል፣ ይሄን ነገር ተቀበል ብለው። ኦፍ ኮርስ መስዋዕትነት መክፈል አለብህ። ማስተርሱ ጥንቀር ብሎ ይቅርብ ማለት አለብህ። ይህ ማለት ግን የኢትዮጵያ መሰረተ ክርስቶስ ቤተክርስቲያን ይህንን ጨለማ ይህንን ክፋት ትደግፋለች ማለት አይደለም። ስኮላርሺፕ ሲጀምር ተጻጽፈ ከውጪዎቹ ጋር ነው የምታገኘው እና ዞሮ ዞሮ ይሄን ለማለት ነው። ሉተራውያን አላችሁ እነ ኦግስበርግ ምናምን አላችሁ። ዛሬ ጠዋት ቤት ተከፍቶባችሁ ነበረ፣ ሐሳብ ሲሰነዘር ነበረ። እናንተን በተመለከተ ሐሳብ መስጠት ከፈለጋችሁ 2 ደቂቃ ሰጣችኋለሁ። አንድ አድርገን የሚለውን መዝሙር ጋብዛችኋለሁ። አንድ ብትሆን አንድ አድርገን አትልም። በቃ የውሸት አንድነት ጥሩ አይደለም። አንድ ለመሆን መስራት፣ አንድ ለመሆን መታደስ፣ ወደ ትምህርት ፍጹምነት ራስን ማቅረብ፣ ራስን ማስተካከል ጸዴ ነገር ነው ወዳጆች፣ አሪፍ ነው። እንስተካከል፣ ወደ አባቶች ትምህርት፣ ወደ እውነተኛው ትምህርት እንመለስ፣ ሪፎርም እናድርግ፣ ራሳችንን ትምህርታችንን ፍጹም ክርስቶሳዊ እናድርገው፣ እናሻሽለው ምናምን ካልክ ጥሩ ነው። መመለስ፣ ማስተካከል፣ ማረም። ምክንያቱም ፕሮቴስታንት አይፈራም። መታደስ የሚፈራ ቤተ እምነት አይደለም። መስተካከል የሚፈራ ቤተ እምነት አይደለም። ቻሌንጅ የሚፈራ ቤተ እምነት፣ የሚያፍን አፋኝ ቤተ እምነት አይደለም። ፕሮቴስታንት ዝም በል ምናምን የምትባልበት አይደለም። ፍቅዬ እንዴት ነው ወንድማለ? ሰውጣ ደውልልኝ እሺ። እና ፕሮቴስታንት ለውጥ በለውጥ የሚያምን በመስተካከል በመታረም የሚያምን ቤተ እምነት ስለሆነ ለውጥን መፍራት፣ ለውጥን ማሳደድ፣ እንለውጣለን ብለው የሚሞክሩ ሰዎችን ማሳደድ ተገቢ ነው ብዬ አላምንም። በቃ እናስተካክል። ተሳስተ ሊሆን ይችላል እኮ በቃ ከሳትክ እኮ ይሄ የክርስቶስን ትምህርት መሳት እኮ የዘላለም ሕይወትን መሳት ነው አይደል? የክርስቶስን ትምህርት መሳት እኮ ከእግዚአብሔር መንግስት መጉደል ነው አይደል? ወደ ፍጹም ወደ ሆነው ትምህርት ወደሚጠጋው ወደ እውነተኛው ትምህርት ለመጠጋት ልብንም መንፈስንም ማዘጋጀት ያስፈልጋል ብዬ አምናለሁ። ያስፈልጋል። በግድ አንድ ነን የምትሉት እነ ኤፍሬም ጠንክር ግን አንድ አይደለም። በቃ አይደለም። በግድ አንድ ነን። የካውንስል ደግሞ እኮ የካውንስል መግለጫ እኮ አምጥተው ነው አንድ ነን የሚሉት። ካውንስል እኮ አሁን እኮ ነው ከካውንስል እኮ የኛ ጸብ እኮ በእድሜ ይበልጣል። ታውቃላችሁ? እዚህ ቲክቶክ ላይ ያለን ሰዎች ጸባችን ከካውንስሉ በእድሜ ይበልጣል። የኛ ጸብ ከቀለም ወርቅ ጋር ከነ ኤፍሬም ጋር ከዚህ ዳግማዊ ጥላሁን ከሚባል ሐሜተኛ ጋር ከሌሎቹም ጋር ያለን ጸብ በእድሜ ይበልጣል እኮ ከካውንስሉ።
እቺ ነገር ሙዚቃ ኮኮ አፍሪካ የሚለውን ሙዚቃ ይመስላል። እንግዲህ እነሱን የሰረቁት እኛ መስማት የማይከብድን ኮኮ አፍሪካ ያው ምንም እነሱ ለሰረቁት እኔ የምሸማቀቅበት ምንም ምክንያት የለም። እንግዲህ ለኤፍሬም ይሄንን ቀርፋችሁ አቆይ አንድ አድርገን ይሄኛውን የሚዘምረው ኤፍሬም ነው። አንድ ነን ይላል ሲጀምር፣ አንድ ነን ይላል። ስሙት፣ አንድ ነን ከዛ መልሶ አንድ አድርገን ይላል። አንድ ነን ብሎ ጀምሮ አንድ ነን ብሎ ጀምሮ ይሄ ነው አሪፍ ፓርት። ይሄ ነው አንድ አድርገን ነው ማለት ያለብን። አንድ ነን ሳይሆን አንድ አድርገን። በቃ ብዙ ስለተለያየ አንድ አድርገን ልክ እንደ ጥንቱ የመዝሙሩ ሐሳብ ያው በዘር አንለያይ ነው። እኔ በራሴ አውዶ ስጀው ነው በዘር በጎሳ አንለያይ የሚለው አንድ እግዚአብሔር አንድ ያደርገን። በትምህርትም እግዚአብሔር አንድ ያደርገን። ጥሩ ወደ ትምህርት መቀራረብ ቢኖር ጥሩ ነው። ግን ውሸት ጥሩ አይደለም። ውሸት ጥሩ አይደለም። የጥምቀት ለድህነት ነው የሚል የሉተራን እምነት አማኝና አይ እምነት ብቻ ነው ለድህነት የሚያስፈልገው ጥምቀት አያስፈልግም እምነት ከጥምቀት የተለየ ነው ብሎ የሚያስብ ደግሞ የቀረው ቤተ እምነት ሐሳብ አንድ ነው በቃ አንድ ነን የሚል ሐሳብ መስራት ትክክል አይደለም። አንዳንድ ጉዳዮች ላይ እኮ ቤተክርስቲያን እኮ ተገነጣጥላ የቀረችበት ዓለም ላይ ያለችው ትልቋ ቤተክርስቲያን አንዷ ቤተክርስቲያን ለሁለት እንደዚህ ተሰንጥቃ በዚህና በዚህ ጋር የምትታይበት የትምህርት ልዩነት አለ። እነዚህ የትምህርት ልዩነቶች ባሉበት በዚህኛው ዓለም ላይ በቃኛ ሁላችን አንድ አይነት ነን ብለን ካውንስሉን እንደምሳሌ መጥቀስ አንዳለ ካውንስሉን ከጠቀስክ እኮ ዘይት ሻጩም አለ ካውንስል ውስጥ ዘይት የሚሸጠው አለ ዘይት አልሸጥም ብሎ ግን ፈርሟል። ለምሳሌ እነዩ ጩፋ የስምምነት ውሉ ላይ ዘይት አንሸጥም ብሎ ደረሰ በማስረጃ እግረኛው ሚዲያ ላይ በማስረጃ ጨውንም አሳይቷል። እግረኛው ሚዲያ ተክለ ሃይማኖት ጨውንም አሳይቶታል። ቲሸርትም ይሸጣል ምንም ይሸጣል። ከዛ ትፈወሳላችሁ ተብሎ ነው። አሁን ሰሞኑ ቡርቴ ተአምራት የሚያደርግ ጨርቅ ብላ መሐረብ እየሸጠች ነው። ልክ እንደዛ መሐረብ ሻጩ ምንም አልሸጥም ብሎ ፈርሞ ይገባል፣ ግን ይሸጣል። በትምህርት አንድ ነን ብሎ ፈርመ ትገባለ። የራስን ትምህርት ነው የምታስተምረው። አሁን በስላሴ የማያምን ሰው ነበር፣ አሁን አግደውታል መሰለኝ። በስላሴ ትምህርት ማያምን ሰው የካውንስሉ ስምምነት ላይ በአብ ወልድ በመንፈስ ቅዱስ ማመን መሰረታዊ ትምህርት ነው ተብሎ ተቀርቧል። ፈርሞ ገብቶ ግን
ውስጡን የኦንሊ ጂሰስ ትምህርት የሚያስተምር ሰው በካውንስል ውስጥ ታቅፎ እኮ ይኖራል። እነዚህ አይነት ቤተ እምነቶች አሉ። የተጣራ ጉዳይ የለም። ካውንስሉ ጊዜ የሚፈልግ ይመስለኛል እንደዚህ አይነቱ አውጥቶ ለማጥራትና ለመቀየር ማለት ነው። ስለዚህ ብዙ ችግሮች ያሉበት ስለሆነ የኛ ጉዳይ ሱባኤ ይዘን ወደ እግዚአብሔር የመመለስ ወደ ክርስቶስ ኢየሱስ የመመለስ ወደ ጽድቅ የመመለስ እውነትን ማመን። አሁን 1000 ዓመት ትምህርትን ይዘህ ከርመክ 1000 ዓመት ይዘህ ከርመክ በትክክል ፍቄ 1000 ዓመት አምነው ከርመክ ውሸት እንደሆነ ስታቅ በህይወት መቀለድ የለብህም። ትምህርቱን ጥለ ወደ እውነተኛ ትምህርት መጠጋት መቻል አለብህ። ስለዚህ እኔ ያው ሉተራውያንን አትንኳቸው። እስቲ ያውጡና ድህነት ይወሰዳል አይወሰድም እናንተ ውስጥ ጨርሱ መጀመሪያ። አይወሰድም እኮ ነው እሱ ላይ አብራችሁ ተስማምታችሁ እንደምትኖሩት ጥምቀት ላይ የግድ እነዚህ ልጆች ተስማምተው መኖር አለባቸው ብዬ አላምን። አንድ ትምህርት ጽንፍ ካለው በቃ ተቃራኒ ትምህርት የሚያስተምሩት ሌላ ትምህርት ተስማምቶ የሚኖርበት ከሆነ የነዚህም ልጆች ልዩነት ሊከበርላቸው ይገባል። አለቀና እኔ አሁን እንደው ምን ልላችሁ ነበር? አንድ ልጅ ነበር እዚህ ሚዲያ ላይ እሰድብ ነበር አለ። ልሳን የሚናገር አሁን የሚናገሩትን ልሳን የሚናገር የፔንቴኮስታል ልምምድ ውስጥ ያለ ልጅ ነው። ነቢያትን ስቃወም ያጣድፈኝ ነበር ለካ። ባለፈው እሱ ቤት ነው የገባሁት። እከሌ ኤልያስ ሉተራን ብሎ ስም ለጥፏል። ይሄ ልጅ ልሳን የሚናገር ምናምን የነበረ ልጅ ነው። ከዛ እነ ዴቭን እየሰማ በልጅነቱ ለካ የሉተራን ቤተ እምነት ውስጥ የተማረ ያደገ በልጅነቱ ሰንበት ውስጥ እዛ ትምህርት ቤት ውስጥ ሰንዴይ ስኩል ውስጥ የኖረ ልጅ ነው። ከዛ ይሄ ትምህርት ነው የሚያዋጣኝ ብሎ ፔንቴኮስታልነቱን እዛው አስቀምጦ ወደ ሉተራን አስተሳሰብ ወደ ሉተራን ትምህርት ተቀላቀለ ማለት ነው። በገፋቿቸው ቁጥር በጣም ብዙ ናቸው መካነ ኢየሱሶች። እንደምታስቡት ባጃጆች አይደሉም። የምር ነው ስለተቀላቀሉ ነው እንጂ አሁን ተቀላቅለው የጴንጤ እንቅስቃሴ ውጧቸው ነው እንጂ እንዲህ ቢያራግፉት አብዛኞቹ ሰዎች እንዲህ ቢያራግፉት ጴንጤነትን ቢያራግፉት ውስጣቸው መካነ ኢየሱስ ነው። ውስጣቸው ብዙ ሰዎች አሉና እኔ እየጠበቅኩ ያሉት እንትን ቄስ አሉላ እስኪደውልልኝ ቄስ አሉላ ከደወለልኝ ወደ ቄስ አሉላ ራን ጂጂ እኔ በዚህ ሀሳብ ከአንቺ ጋር አልስማማም። እያየሁሽ ነበር ኮመንት ላይ ሜርሲን ይዘዝባችሁ ምናምን ስትይሉ አይችሻለሁ ኮመንት ላይ። እኔ በሰው ነፃ ሀሳብ አይከፋኝም። እኔ ፍሬንድ ነሽ አንቺ you are my friend ትመችኛለሽ። ፈለሽም ብታስብ ይመቸኛል። ግን በዚህ አቋምሽ አንስማማ። ሜርሲን ይዘዝባቸው እንዲሰደቡ ፈልገሻል ማለት እኔ እንድትሰድባቸው ፈልገሻል። እኔ ካራገፍኩ መካነ ኢየሱስ ነው ነኝ። አስባችሁታል? እኔ ተጨምሬላቸው ጥሩ አይመጣም። እዚሁ ብቆይ ነው የሚሻላቸው እና እዚሁ ብቆይ ነው የሚሻላቸው እና ይሄንን ነው የምላችሁ። ስለዚህ በጣም ብዙ ሰዎች እየተመለሱ ነው። ባጃጅ ከመሙላት አልፈዋል። የተናቀሽ ነገር ናት በነገራችን ላይ ዓለምን የምትወርሰው እንድታስታውሱት ብዬ ነው። ኢየሱስ ትንሽ ሰዎች ነው ጥሎ የሄደው ወደ ሰማይ ያረገው። በጣም ትንሽ ተስፋ የሌላቸው የሚመስሉ አንዳንዶቹ ቀራጭ እንደ ማቴዎስ ቀራጭ የነበረ ማቴዎስ መሀላቸው መቀረጫውን ትቶ ከስራ ከገበናው ከቢዝነሱ ላይ የተፈናቀለ፣ ሌሎቹ አሳ አጥማጆች እዚህ ገባ የሚባል ሌላ ፕሮፌሽን የሌላቸው ብዙ አንባቢ ያልሆኑ ብዙ አዋቂ ያልሆኑ ቤተ መቅደስ አካባቢ ላይ እድሜ ያላስቆጠሩ ከውሃና ከአሳ ጋር እድሜያቸውን የጨረሱ ምስኪኖችን ትቶ ሌሎች አጋንንት ይወጣላቸውን እነ መቅደላዊት ማርያምን 7 ምናምን አጋንንት ከውስጣቸው ተጎልጉሎ ይወጣላቸው፣ ሌሎቹም ደግሞ እንደምታውቋቸው ናቸው። እንደዚህ ተመሳሳይ አይነት ስራ ያላቸው እንደ ሐዋርያት ሥራ ምዕራፍ 3 ላይ ያንን ምዕራፍ 4 መጨረሻ አካባቢ ላይ ያንን ሽባውን ሰውዬ መቅደስ ላይ ፈውሰው በኢየሱስ ተነስ ብለው ካስነሱት በኋላ እነዚህ ያልተማሩ የገሊላ ሰዎች አይደሉም ምን ብለው የናቋቸው፣ ግን ኢየሱስ እግር ስር 4 ዓመት
የተማሩ የሰለጠኑ በጣም እንግዲህ ኢየሱስ ትልቁ ኮሌጅ ማለት ኢየሱስ እግር ነው። የኢየሱስ እግር ማለት ሐዋርያት አልተማሩ ምናምን ስንል አሁን እንደዘንድሮ ጭፍን ሰው ምንም ያልተማረ ማለት አይደለም። ሐዋርያት የመጨረሻው ሌተስት ዩኒቨርሲቲ የኢየሱስ እግር ስር ነው የተማሩት። ኢየሱስን የሚያክል አዋቂ አስተማሪ የለም። የትኛው ቴዎሎጂ ኮሌጅ ሄደህ ትማራለህ? ኢየሱስ የሚያስተምርህ ጌታ እሱ እኮ ራሱ ትምህርቱን ነው። እሱ ራሱ ህይወቱን ነው። ዝም ብሎ ስለ ህይወት ቃል አይደለም የሚያስተምር፣ ህይወት ራሱ ነው ያወራቸው። ለዛ ነው ሐዋርያው ቅዱስ ዮሐንስ ሲናገር ህይወት ተገለጠ አይተንም አለ። በመጀመሪያ የሰማ ነው፣ በአይናችን ያየ ነው፣ በእጃችን የዳሰስ ነው። እርሱ ስለ ህይወት እንነግራቸዋለን አለ። እሱ ፐርሰን የሆነው ኢየሱስ ራሱ ፐርሰኑ ኢየሱስ አስተምሯቸዋል። ጽድቅን አስተምሯቸዋል። የእግዚአብሔርን መንግስት አስተምሯቸዋል። ወንጌልን አስተምሯቸዋል። አሁን የምንማራቸው እያንዳንዱን ትምህርቶች እነሱ ላይ ነው የተመሰረተው። ሐዋርያትና ነቢያት ላይ አይደለም ቤተክርስቲያን የተመሰረተችው፣ እሱ ያስተማሩ ትምህርት ማለት ነው። እና እኚህ ያልተማሩ የገሊላ ሰዎች አይደሉ፣ በሰው አይን ሲታዩ የተናቁ እዚህ ግባ የሚባሉ አይደሉ። አዩአቸውና ናቋቸው። ግን የሮምን መንግስት ሼክ አደረጉት። ጦር ያለውን፣ በጀት ያለውን፣ ወርቅ ያለውን፣ ብዙ ግዛት ያለውን፣ ዓለምን ያስጨነቀውን የሮምን መንግስት አንቀጠቀጡት። ምን አይነት ሰዎች ስትል 120 የሚያክሉ በጸሎት የበረቱ ሰዎች፣ መንፈስ ቅዱስ እንደ እግዚአብሔር የትንቢት ቃል መሰረት የወረደባቸው ዓለምን ነው ሼክ ያደረጉት። እና አንዳንድ ጊዜ የቁጥር ትንሽነትን የምትንቁ ሰዎች ስላላችሁ ነው። ባጃጅ የሚያክሉ ስትሉ እናንተ ስለ ብዛት የምታወሩ ከሆነ ከሙስሊም አትበዙ። እዚህ ሚዲያ ላይ ከሙስሊም አትበዙ። ልንገራችሁ፣ ከሙስሊም አትበዙ። እስቲ 2 ሚሊዮን የገባ ጴንጤ ያለ እዚህ ሚዲያ ላይ 2 ሚሊዮን ፎሎወር ያለው ጴንጤ ሰው ታውቃላችሁ? እንዳልካቸው ዘነበ ነው 1 ሚሊዮን ምናምን አለው። 1 ሚሊዮን ምናምን ደግሞ ያለው ኦርቶዶክስም እያለ የነበሩ ሰዎች ስላሉ ነው። እርግጠኛ ነኝ ከግማሽ በላይ ያሉት ኦዲየንሶቹ በህይወት የሉም፣ ወይ አካውንታቸው የራሳቸው በህይወት የሉም። ከግማሽ በላይ ያሉ ሰዎች አክቲቭሊ 1.5 1.6 ሚሊዮን ያለው ጴንጤ ያለ ወንጌል እየሰራ ያለው አለ? የለም እኮ ወይ አካውንታቸው